እነዚህ መከላከያ ኮማንዶዎች ብሎ የሚያሰለጥናቸው መሆናቸውን ሰሞኑን ይፋ አድርጓል። ይህ መንግስት ኮማንዶ እያለ የሚጠራው ኃይል የሚሰለጥነው ደግሞ በብላቴ ማሰልጠኛ ተቋም ነው። ለ44ኛ ጊዜ የኮማንዶ ስልጠና እየተሰጠ ስለመሆኑ ተቋሙ አስታውቋል። በመጀመሪያ ቁጥሩን ልብ እንበለው። ለ44ኛ ጊዜ እያሰለጠንን ነው ሲሉ ከዚህ በፊት 43 ዙር የኢትዮጵያ ወጣት ኮማንዶ ነህ እየተባለ ከብላቴ ወጥቷል ማለት ነው። በመቀጠል በዚህ በምስሉ ላይ የሚታየውን ሰራዊት በጠቅላላ ልብ እንበለው። ይህ የኮማንዶ የተባለ ጦር እያንዳንዱ አንዳንድ ገድሎ ቢሞትም ብለን እናስላ። ስንት እናት ያለ ጧሪ ያለ ቀባሪ እንደምትቀር፣ የስንት ወጣት ሕይወትና ተስፋ እንደሚቀጭ፣ የአገር ህልምም እንደሚቀጭጭ እናሰላስል። አክለንም ለመሆኑ ከዚህ በፊት በ43 ዙር ሰልጥኖ የሄደው ጦር ሰራዊት ኮማንዶ የተደረሰ ምንስ ድል አመጣ ብለንም እንጠይቅ። ብልጽግና ባለፉት 7 የውጊያ ዓመታት አንድም ጦርነት አሸንፎ አያውቅም። መንግስትነትን የሚያህል ግዙፍ ስልጣን ይዞ በጥቂት አቅምና ዝግጅት የሚደመሰሱ ክፍለ ጦሮችን የሚያሰማራ መሆኑን የሚክደው አልሆነም። እናም በኮማንዶ ዙር ብቻ 44ኛው ላይ ደርሷል። ከዚህ ቀደም 43 ጊዜ የሰለጠኑትና የተሰማሩት ኮማንዶዎች እየተደረሱ ብሎ የሚነሳ ህዝብ ልጆቻችንን የታስገባችኋቸው የሚል ወላጅ እስኪገኝ ድረስ 44ኛው ዙር ላይ ደርሰዋል። እንጀራቸው መዋጋትና ጦርነት ነውና ብልጽግናዎች ገና 45ኛም 55ኛም 65ኛም ዙር ሊያሰለጥኑ ይችላሉ። 44ኛ ዙር ኮማንዶ ሰልጣኞች ሲመረቁም ሲማሩም በጄኔራል ሹማ ብደታ ስር የሚሰማሩና የሚሰሩ ናቸው። ልጃቸውን በአዲስ አበባ ሚሊኒየም አዳራሽ በ300 ሚሊዮን ብር ወጪ ደግሰው የዳሩት ሹማ ብደታ ልጃቸውን ሐዊን ለሌላኛው የኦህዴድ ጄኔራል ተስፋ ያያሌው ልጅ ለናኦል ድል ባለ ሰርግ የዳሩት ሹማ ለኢትዮጵያ ወጣቶች ያዘጋጁላቸው ሰርግ ሞት ነውና ባሳለፍነው ቅዳሜና እሁድ ብላቴ ነበሩ። እጩ ሟቾቻቸውን ለመጎብኘት ለማበረታታት የብላቴውን ወታደራዊ ሰፈር የልዩ ዘመቻዎች እዝ ማሰልጠኛ ብለው የሰየሙት ብልጽግናዎች በዚያ ተራራ መውጣት፣ ከገደል ላይ መወርወር ወዘተ የሚያስተምሯቸውን ሰዎች ከ3 እና 4 ወራት የለብለብ ቆይታ በኋላ ወደ ግንባር ያሰማሯቸዋል። ከዚያም በየተራራው በየሸለቆው ይወድቃሉ፣ ይቀራሉ። ባለፉት 7 ዓመታት ከዩኒቨርሲቲ ከተመረቁት ተማሪዎች በብዙ ጥፍ የሚልቁት ከጦር ማሰልጠኛ የወጡት ናቸው። ላብነት በ2017 ዓ.ም አምና ማለት ነው ከጦር ካምፖች የተመረቁት ወታደሮች ጠቅላላ ብዛት 68926 ሲሆን በዚሁ ዓመት ወደ ዩኒቨርሲቲ እንዲገቡ የተፈቀደላቸው ግን 49000 ናቸው። አሳዛኙ ነገር እነዚህ ወጣቶች ሕይወትም አካልም ማጣታቸው ነው የሚለው ቁዘማ እንዳለ ሆኖ ሌላ ጎምዛዛ እውነትም አለ። ገድለው መሞታቸው ሳይበቃ የሚሞቱት የጥቂት ሹማምንትን ስልጣን ለመጠበቅ መሆኑ በእርግጥም ጎምዛዛ ሐቅ ነው። በየደረሱበት ጠላትን አይቀጡ ቅጣት የሚቀጡት የምድር ድሮን የተሰኙ ባለቀይ መለዮቹ ይጠቀሳሉ። ፊልድ ማርሻሉ ጠላትን አይቀጡ ቅጣት የሚቀጡ የሚሏቸው የምድር ድሮን እያሉ የሚጠሯቸው ባለቀይ ልብሶቹ ሰዎች የትኛውን ጦርነት በአሸናፊነት አጠናቀው አገር እንዲረጋጋ ሰላም እንዲመጣ አደረጉ የሚለውን አይገልጹትም። በድሮኖቻቸው አራስ እንደገደሉ ሕፃን እንደገደሉ ሁሉ በእነዚህ በባለቀይ ቦኔት ወታደሮቻቸውም የተረሸኑባቸውና የተደፈሩባቸው ስለ ውዶቻቸው ሲሉ አያሌ ማስረጃ ማቅረብ ይችላሉ። ባለቀይ ልብሶቹ ወታደሮች የአገርን ዳር ድንበር ለመጠበቅ ወራሪን ለማስወጣት አሊያም የአገርን ብሔራዊ ጥቅም ለመታደግ ወደ ግንባር የሚሄዱ አይደሉምና ወንድሞቻቸውን ገድለው ሊሞቱ ወገኖቻቸውን አቁስለው አካል ጉዳተኛ ሊሆኑ ተረኞቹ ስልጠና ላይ ናቸው። ወጣቱ ወደ ማሰልጠኛ ማዕከል በመምጣት ስልጠና መውሰድ አለበት። መላው የኢትዮጵያ ሕዝብ ልጆቹን መርቆ በመላክ ይሄንኑ የኢትዮጵያ ሕዝብ ተገንዝቦ መረባረብ አለበት። እነዚህን ወጣቶች ላለፉት ዓመታት ያሰለጠኑት አዛዦች አሁንም በሕይወት አሉ። እነዚህን ወጣቶች ከተለያዩ የማሰልጠኛ ጣቢያዎች ወደ ጦር ሰፈር ያሰማሩት መኮንኖች ማዕረግና ደሞዝ፣ ምቾትና ኑሮ ጨምረው አሁንም ኑና ተዋጉልን እያሉ ቀጥለዋል። የላኳቸው ወጣቶች ግን በቦሩ ሜዳ መስክና በጦሳ ተራራ በየጭላ መንደርና በቆላ ተንቤን ኮረብታዎች በወለጋ ጫካዎችና በጎጃም መንደሮች አስከሬናቸው የሚያነሳው አጥተው የሰማይ አሞራ የምድር አውሬ ተጫውቶባቸዋል። እነሆ የኢትዮጵያ ወጣቶች ሁሉ ወደ ሞት ቀጣና ይገባሉ። ለዩኒቨርሲቲ የታጩ ብላቴ ይገኛሉ። የአገሪቱ አምራች ትውልድ ወደ ሙያ ማስተማሪያዎች ሳይሆን ወደ ወታደር ማሰልጠኛዎች ይወሰዳል። ለወግ ማዕረግ በቅቶ ከእናት አባቱ ቤትም ተመርቆ አሸኙትም ወይ ተብሎ ሊዘፈንለት የሚገባ ወጣት
ወደ ጦር ሜዳ ይሸኛል ለሞት። ምልመላ፣ አሁንም ምልመላ፣ ጦር ሜዳ፣ አሁንም ውጊያ፣ አሁንም እልቂት፣ ጉዞ ወደ ሞት አደባባይ፣ መጋዝ፣ ወንድማማቾች ወደሚገዳደሉበት፣ የአንድ አገር ልጆች ወደሚተላለቁበት ሸለቆ፣ ገዳይም ሟችም የሆነ ትውልድ በአጋዳይ መሪዎችና ጀነራሎች እየተመራ ከኮማንዶ እስከ አየር ኃይል ወገኑን ስለ መግደል ይሰለጥናል። እናት ወገቧን አስራ ያሳደገችውን ልጇን ወስዶ ያስገደለው መንግስት ግን መርዶ እንኳን አይነግራትም። አባት ድምፁን አጥፍቶ ያጎረመሰውን ልጁን ደረሰልኝ ሲል መንግስት ወደ ጦር ግንባር ያዘምትበታል። ከዚያም ካሳ እንኳን ሳይከፍለው መርዶ እንኳን ሳይነግረው በዝምታ ያልፈዋል። መንግስትም ይላል ሆብዬ እመጣለሁ፣ ገድዬ እመጣለሁ፣ ይፎክራል። ወታደር እያረገ ወጣት ይልካል። ሆብዬ እመጣለሁ፣ ሆብዬ በድል፣ ሆብዬ እመጣለሁ፣ ሆብዬ በድል፣ ጥንጥም አባቴ ነው ጠላትን መግደል። ለአገር መሞት ቀናይነት ሆኖ የታየበት ውትድርና ረክሶ ቀኝ ኋላ ዙር፣ ግራ ቀኝ ስመር፣ አነጣጥረህ ተኩስ፣ ግደል፣ ተጋደል የሚል ዘግናኝ ቃል እየተነገረው ለዚያውም ለእርስ በርስ ጦርነት ለዚያውም የአንድ ሰውና ግብረ አበሮቻቸውን ስልጣን ለማዳንና ለማክረም ሲባል የሚገበር ኢትዮጵያዊ በኮማንዶም በመደበኛም ውትድርና እየተጋዘ ቀጥሏል። የብልጽግና ገዢዎች ወታደር ለመመልመል የሚከተሉት ስልትም ሆነ ለጦርነት የሚያሰማሩበት መንገድ ደግሞ የከፋ ጭካኔ ያለበት ደግሞም እልቂት ጠር ነው። በኦሮሚያ ወጣት ለነሱ ሞት እንደማይፈልግ እየገለጸ ሲሸሽ አማራ ስልጣን ሊይዝ እየታገለን ስለሆነ መንግስትህን ለማዳን ዝመት በሚል ነውረኛ ቅስቀሳ በግድም በውድም በማታለልም በአውቶቡስ ሞልተው ወደ ሞት ዓለም ይወስዷቸዋል። የአማራ ክልል ካድሮች ስልጣኑን ኦሮሞ ጠቅልሎ ይዞታል፣ ውስጥ ገብተን እየታገልን መቀላቀልና መረከብ አለብን እያሉ በሚደርሱበት ቀበሌ ይበተናሉ። በአንድ ወቅት ጠቅላይ ሚኒስትሩ የመከላከያው ፓወር ባንክ ሲሉ የጠሩት የወላይታና የሲዳማ ወጣት በጉልበት ይታፈሳል። ለመዝናናት ማዕከል የተገናኙ ወጣቶች ስራ ፍለጋ ከቤት ወደ ከተማ የገቡት ዜጎች ይጋዛሉ። ይህንን የሚያደርገው መንግስት ገብታችሁ ካልተዋጋችሁና መከላከያን ካልተቀላቀላችሁ ቤት ተቀምጣችሁ ሰላም አምጣት ትበሉኝ ካለ ቆይቷል። በተደጋጋሚ ተጨማሪ የሰው ኃይል እንፈልጋለን፣ ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም። በዚህ መንገድ ሰላም ማረጋገጥ አይቻልም። አገሪቱ ውስጥ ሰላም የሚመጣው በመግደል በመገዳደልና ደም በመቃባት ነው ብሎ የሚያምን አእምሮ ቤት ተቀምጣችሁ ሰላም አትጠይቁኝ፣ በፌስቡክ ሰላም ጠፋ አትበሉኝ፣ መታችሁ መከላከያውን ተቀላቀሉልኝ ይላል። አስገራሚው ነገር መከላከያን ተቀላቀሉ የሚባለው ደግሞ የሚጠብቃችሁ ሞት ነው እየተባለ መሆኑ ነው። የሀገር መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ በየክልሉ ያሉ ልዩ ልዩ የጸጥታ ኃይሎች በየቀኑ መስዋዕትነት የከፈሉ ነው። በየቀኑ ወታደር ይሞታል፣ በየቀኑ ፖሊስ ይሞታል። ከሚሞቱ ወታደሮች መካከል የሹማ ብደታ የብላቴዎቹ ምልምሎችና ኮማንዶችም ይገኙበታል። በየቀኑ ፖሊስ ይሞታል፣ በየቀኑ ወታደር ይሞታል ከሚለው ንግግር ቀጥሎ መታችሁ መከላከያን ተቀላቀሉ የሚለው ጥሪ ግን መታችሁ ሙቱልኝ፣ እኔም እንዳማረብኝ ጄኔራሎችም እንደደላቸው እንኑር የሚል ቃል ለመሆኑ መከራከር አይቻልም። አንድ ሰው የሚጠብቅህ ሞት ነው፣ በየቀኑም ትሞታለህ የሚሉ የጦር ኃይሎችን ጠቅላይ አዛዥ እየሰማ ወደ መከላከያ የሚቀላቀልበት አመክንዮ ምን እንደሆነ ግልጽ አይደለም። ደግሞም ሞት ብቻ ሳይሆን የማይረባ ደሞዝ፣ ወር የማያደርስ ምንዳ እንደሚከፈልም ይናገራሉ። እንዴት ውትድርና ስትመለምል ሰው 100 ሚሊዮን ያለበት ሀገር 5,000 10,000 ማግኘት ፈተና ይሆናል? የኢትዮጵያ ሕዝብ ሊያስብበት ይገባል። አደገኛ ነው። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ አገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል? ይሄ ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። የኢትዮጵያ ህዝብ ሊያስብ ይገባል እየተባለ የሚነገረው ሳይበላ እየገደለ የሚሞት ወታደር አዋጣ ለሚለው ጥያቄ ነው። በየጋራው በየተራራው የሚወድቀው ወጣት በእርግጥም የረባ ደሞዝ የለውም የሚለውን አይክዱትም። የአገዛዙ ጄኔራሎች ግን ለእያንዳንዳቸው የ1500 ካሬ መሬት ቦታና መስሪያ ገንዘብ እየተሰጣቸው ንግድና ኮሚሽንም ስራቸውን እየቀጠሉ ቤተሰቦቻቸውንና ልጆቻቸውን እያቀማጠሉ ይኖራሉ። ከጠቅላይ ሚኒስትሩ ወንድሞችና አጎቶች ከጄኔራሉ
ከጀነራሎቹ ልጆች፣ ከርዕሰ መስተዳድሮቹ ዘመዶች፣ ከባለሥልጣናቱ ቤተሰቦች ዘምቶ የሚሞት ይቅርና ሄዶ የሚዋጋ ገብቶ የሚሰለጥን ግን ታይቶ አይታወቅም። አንድ ወጣት የሚጠብቅህ ሞት ነው፣ በየቀኑም ትሞታለህ እየተባለ የረባ ደመወዝ ይከፍሉኛልን ብለህ እንዳታስብ ተብሎም እየተነገረው መከላከያን ተቀላቀል የሚባልበት ምክንያት አስገራሚ ነው። ኢትዮጵያ ብልጽግናዋ ያስፈራቸው ኃይሎች ስለተነሱባት ኑ ተዋጉ የሚል ሰበብ ቀርቦ አንድ ሰሞን ብዙዎችን አሳምኖ ነበር። የዛሬ 100 ምናምን ዓመት አልገዛም ብላ ሌሎች አፍሪካ ሀገሮች ምሳሌ የሆነችው ሀገር አሁን ደግሞ ደህንነት አያስፈልገኝም፣ ብልጽግና እንሻለው፣ መለመን አልፈልግም፣ መስጠት እመኛለሁ እያለች ነውና እቺን ሀገር ካላቆምናት እዚህ ካልቀጨናት በስተቀረ አሁንም ለጥቁር ሕዝቦች አርአያ ትሆናለች የሚል ስጋት በሰፊው ይናፈሳል። ግዴሎትም ክቡርነቶ እንኳን በሰፊው ሊናፈስ አንድም ሰው ሲናገረው አልተሰማም። እንኳን የአገሪቱ ኢኮኖሚ እንዲተንኮታኩቶና ለጦርነቱ ውሎ ባለበት ወቅት ይቅርና በፍጥነት እያደገ የአፍሪካም ነብር እየተባለ ይጠራ በነበረበት ዘመን የኢትዮጵያ እድገት ለማንም አስፈርቶ ያውቅም ነበር። ይልቁንም የዓለም ባለ ሀብቶች ሊገቡበት የሚጓጉለት ሊሳተፉበት የሚመኙት እንጂ አገሪቱን ሊያሳድግ ነው ብሎ የሚዘምቱበት አልነበረም የሚለውን ክርክር ስንትወው እንዲህ ያለ ልብ ወለድ የሚያቀርቡበት ምክንያት ግን ፖለቲካዊ ችግርን በውይይት መፍታት ውርደት ስለሚመስላቸው መሆኑ ላይ ክርክር አይኖርም። የአገሪቱን ወጣቶች ዓለም ተነስቶባቸዋል እያሉ ወስደው ካልማገዱ በስተቀር እኛ አምባገነን በመሆናችን ጦርነትም ስለምንወድ ለንግግርም የማንመች በመሆናችን ጦርነት ብቸኛ የሥልጣን ማስቀጣያ መሳሪያችን በታሪክም መታወሻችን ነው ብለን በማመናችን 7ኛ ንጉሥ ሆነን ሳለ እስከ 2030 የመንገስ ዕቅድም ስላለን ወዘተ የሚል ምክንያት ያቀርባሉ ተብሎ አይጠበቅም። ዓለም ስለተነሳባችሁ ዝመቱ፣ ኢትዮጵያ በልጽጋ ለጥቁሮች ሕዝብ አርአያ ልትሆን ነው በሚል ዓለም እየተዋጋት ነውና ቶሎ በሉ ይባላል። በመከላከያ በፖሊስ ሰራዊት ውስጥ ተሳትፈን ሀገራችንን መጠበቅና ሕልውናዋን የሚገዳደሩ ኃይሎች የማይችሉ መሆኑን ማሳየት ከ110 ሚሊዮን ኢትዮጵያውያን የሚጠበቅ መሆኑን መከላከያችንን በማጠናከር የፖሊስ ሰራዊት በማጠናከር እጅ ለእጅ በመያያዝ አሁን ይህ የህዝብ መመልመያ መሳሪያና ምክንያት እንደየአካባቢው ተቀይሯል። የኦሮሚያን ወጣቶች መንግስትህን ከአማራ ተከላከል ታደግ ብለው ይመለምሏቸዋል። የአማራን ወጣቶች ይህ መንግስት እኛ ካልገነባንበት የኦሮሞ ሆኖ መቀጠሉ ነው ብለው ያግባቡታል። ከወላይታ ከሲዳማና ከመሰል አካባቢዎች የሚያመጧቸውን ደግሞ ብዙ ገንዘብ ይከፈላችኋል፣ ምቾት ይበዛላችኋል ብለው ያታልሏቸዋል። ከዚያም በሹማ ብደታና መሰለ መሰረት በብርሃኑ በቀለና አሰፋ ቸኮል በሰለሞን ኢታፋና ዘውዱ በላይ ስር ይበትኗቸዋል። እነዚህ ወጣቶች ሲሞቱ ቀባሪ የላቸውም። ሲሞቱ መርዶ ለቤተሰቦቻቸው አይነገርም። ሲቆስሉም እንደማይታከሙ በሚዲያ ላይ የአሳክሙኝ ጥሪ ሲያቀርቡ የተሰሙ የጦር ጉዳተኞች ምስክር ናቸው። አሁን ጀምሬ ቁስለኛ እስካሁንም ያው አልተበረደም ማለት ነው። ስለዚህ ለኛ አያስፈልግም። እኔን ያው እንግዲህ የኔ ሰውነት አካልን ያየ ሰው ሰቀ አንጀቴ ዝጋ ውጭ ነው ያለው። ስለዚህ ዛሬ ሰው አይቶ ሌሊቱን ይደነግጣል ማለት ነው። አንጀት ያየ ሰው ማለት ነው። ስለዚህ በአሁን ሰዓት በእኛ ቢበቃ ነው። በሰሜኑ ጦርነት በቂ ነው። በቂ ሰው ወድሟል። አሁን እኛ የምንፈልገው ሰርተን መለወጥ ነው። ጭፍራዎቹ ቁስላቸውን የሚታከሙበት ቸግሯቸው ልመና በሚወጡበት እንዲህ ባለችው ኢትዮጵያ ጄኔራሎች ግን ልጆቻቸውን ብቻ ሳይሆን ሚስቶቻቸውንም ብቻ ሳይሆን ወላጆቻቸውን በሕይወት ካሉ ውጭ አገር እየላኩ የማሳከም መብት አላቸው። እንዲህ ያለው መተላለቅ በቀጠለበት ሁኔታ አሁንም ምልመላ፣ አሁንም ጦርነት እየተባለ ነው። የሚሞት ወጣት ጦላይና ብር ሸለቆ፣ ብላቴና ሁርሶ ለሞት የታጨ ወጣት ለጥቂት ወራት እየቆየ ወደየ አደባባዩ ወደየሞት ወረዳ ይላካል። በእውነቱ ይህንን በሚሊዮን ለሚቆጠሩ እናቶች መርዶ መንገርን የማይፈልግ የልጆቻቸውን ሞት ሰምተው ሐዘን የተቀመጡትንም ልጃችሁ የሞተው ለኢትዮጵያ ሲል ነው ለምን ታለቅሳላችሁ እያለ ሲያወግዝ ለሰነበተ መንግስት የሚቀርብ ጥያቄ አይደለም። ሁሉንም ነገር በጦር ሜዳ ፈተዋለሁ ብሎ እንዲህ ያለውን ዘመቻ ከማካሄድ ለፖለቲካዊ ውይይቶች ሁሉ መዘጋጀት አይሻልም ወይ? ከዚህ በየቀኑ ደም እያቃባ በቀጠለና ለትውልድም የሚተርፍ መዘዝ ባነገበ መተላለቅ ላይ የአገሪቱን ወጣትና ሀብት ከመማገድ ይልቅ ቁርሾ ለትውልድም ከማስተላለፍ ይልቅ ለፖለቲካዊ መፍትሄ መቀመጥ አይሻልምን የሚለውን ይገፉ ዘንድ የሰው ነፍስ ለሚያሳስባቸው የአገር ውድቀት ለሚያሳዝናቸው ሁሉ የሚቀርብ አንገብጋቢ ጥያቄ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።